አይውል ተረዳኝ ልረዳህም አልፈልግም እኔ ቤተሰቤን ፍለጋ አይውል መከራ ውስጥ ያለው ሰው ያንተም ቤተሰብ አንተ ፈልገኝ ምን አገባኝ እኔ ማንንም ዲቃላ መስማት አልፈልግም ሂድልኝ ውጣ ምን አይነት መፈልፈል ውስጥ ነው የገባው ለመፈጠሩ አላቃትም በህይወት ትኑር ትሙት ምንም አይነት መረጃ የለኝም መቼ ነው የት ነው ዛሬ 27 ዓመት ስላንተ ቤተሰብ እኮ እኔ ምን ይመለከተኛል ቤተሰቤን ፍለጋ ነው የመጣው አቁሙ ካሜራው ነች በቃ ተስተለት እንደሆነች ብቻ ነገርኝ ማን እንደሆነች አላቃት የኔ እናት የት ነች ያለችው የወለደችኝ እናት የት ነች እኔ ምን አቅልሃለሁ የምትረዳኝ ነገሮች ንገረኝ አቶ ላምሮ እባክህ ቆይ እኮ ተሽ ታዲያ ሰው ልጅ ሰዓት ለምንድን ነው ታስተመላለስ የነበረው ትዝታን እኮ አላቃትም እያለ ነው እህት ትዝታን ለማየት አመሻሽ ላይ ነበር የምትመጣው ይሄ ልጅ ግን እናቱና አባቱ ማግኘት ይፈልጋል አንዱ ምን ይጠቅምሃል ቢቀርብህ ተወልጄ ነው በቅዬ እኮ አይደለም ሞታም ከሆነ ንገረኝ እርሜን ላውጣ ቀናቴ ሞታለች በህይወት የለችም ብዬ ልናገር ላውራ ምክንያቱም ዘራችንን ያበላሸችው የኔ እናት እስቲ ተረጋጋ ግርሜ ተረጋጋ ያው እንግዲህ በቅድሚያ ያው ፈቃደኝነትን ሰተን ካሜራ እንድንቀርጽ ስላንተ ህይወት አንዳንድ ነገሮችን ለማውራት በቤትንም ፈቃደኛ ስለሆንክ በጣም ከልብ እናመሰግናለን ያው ካሜራም ቅድሚያ አልተጠቀምንም ስናስፈቅድ እዚህ ቤትም ስንገባ እና ለቀና ትብብር በጣም ለኔም በሚዲያችን በቤተሰቦቻችንም ስም በጣም ከልብ አመሰግናለሁ ችግር የለም እስኪ ለኔም ለቤተሰቦቻችንም ራስን አስተዋውቅልኝ አላምረው እባላለሁ እሺ አቶ አላምረው ያው እንግዲህ እዚህ ነው ያገኘውና ስለ አንተ ህይወት አንዳንድ ነገሮችን ማወቅ ፈልጌ ነው እዚህ አንተ ድረስ የመጣሁት በየቤተሰቡ የገባን ስለ ህይወታቸው ስለ አንዳንድ ነገራቸው ለተመልካቾቻችን እንግዲህ ለማስተማሪያነት ነው እየተጠቀምነው ያለነውና እስኪ ስለ አንተ ህይወት ንገረን የተወልደ አደክ እንዴት ነው የምትኖረው ልጆች አሉ ባለቤት አለ የሚለው ነገር ንገረን እስኪ አዎ እዚሁ ነው ተወልጄ ያደኩት ልጆች አሉኝ ባለቤትም አለች በሌላስ እህት ወንድም አሉኝ እህቶች አሉ ኦኬ እዚህ ከባለቤት ጋር ብቻ ነው የምትኖረው አዎ ከልጆቼና ከባለቤቴ ጋር ማለት ካገባ ምን ያህል አመት ሆኗል 10 አመት አካባቢ ከዛ በፊት ሌላ ትዳር ነበረ ወይስ ማለት አሁን በልጆችና ባለቤት አሉኝ ብለኛልና ከአሁን ካለከኝ ባለቤት ከ10 አመት ከቆያት ባለቤት በፊት ሌላ ባለቤት ነበረች ወይስ እንዴት ነበር ምን አይነት ኑሮ ነበር አይ የለኝም ከእህቶቼ ጋር ነበር የምኖረው እነሱ አሁን አግብተው የራሳቸውን ኑሮ እየኖሩ ነው በምንድን ነው የምትተዳደረው በንግድ ነው ኦኬ በንግድ ምናልባት የምታውቃት ከሆነ ትዝታ የምትባል ግለሰብ ታውቃለህ ከአንተ ቤተሰብ ጋር ግንኙነት ያላት ትዝታ ምን ያጎት ያክስት ምናምን ልጅ ወር ቤተሰብ ግንኙነት ስትል ጓደኛ ወር ማለት እሱን ያው በሁላ አላውቅም ግን ትዝታ የምትባል ግለሰብ ከአንተ ጋር ግንኙነት እንዳላት ተነግሮኝ ነው እዚህ ድረስ አንደኛ የመጣሁት አንተ እንደምታውቃት ትዝታ የምትባል ግለሰብ ማለት ብዙ ትዝታዎች አሉ እኮ የትኛዋ ትዝታ እንደሆነች እኔ ምን አውቃለሁ መቼም አገሩ አንድ ትዝታ ብቻ አይደለም ያለችው ማለት በየስጋ ምን አይነት የትኛዋን ትዝታ ምንድነው መረጃ ማለት እንዲህ የምትሰራ ወይ ደግሞ እንዲህ ናት ወይ አግብታለች ወይ ከሌተ የእንትና ልጅ ናት ምናምን የሚለውን ነገር አንተ ሳትይ ትዝታ ስትለኝ ሀገሩ በሙሉ ትዝታ ማለት ነው ያለው ማለት እዚህ አብራ የምትኖር የነበረች ትዝታ የምትባል ምናልባት ባለቤትህም ልትሆን ትችላለች እኔ ጋር ወይ ቤተሰብና አይ ባለቤቴ ትዝታ አይደለም የምትባለው ምናልባት የአክስት ልጅ ያጎት ልጅ እህት አይ የለም ማለት እንደዚህ የቅርብ እንትን የለም እርግጠኛ ነህ የለም እሺ አሁን እንግዲህ ወደ መጣሁበት ዋናው ጉዳይ ልንገርህና እኔ እዚህ ስመጣ የኔ እናት አለች ትዝታ ምልህ የኔ የወላጅ እናት ነች የኔ ወላጅ እናት ነች ትዝታ ማለት እኔን ጠፍታለች ትዝታ የምትባል ወላጅ እናት አለችኝ የወለደችኝ እናቴ ትዝታ ነው የምትባለው አላቃትም በህይወት ከነመፈጠሩ አላቅምና ልነግርህ ልመጣልህ ነው ከነመፈጠሩ አላቃትም በህይወት ትኑር ትሙት ምንም አይነት መረጃ የለኝም እና እኔን የወለደችኝ ሆስፒታል ድረስ ሄጄ መረጃዎችን በማጣራበት ሰዓት እዛ የምትሰራ የካርድ ክፍል ሰራተኛ ሙሉ መረጃውን ደብቀው ተገኝቷልና እዛ መረጃ ላይ የእናቴ ስም ትዝታ እንደሚባል እዛ ሆስፒታል ስትገባ ልትወልድ በገባችበት ሰዓት ላይም ሙሉ የሷ መረጃ ሲመዘገብ ይህም ቤት ቁጥር እንዳስመዘግበች ነው ያገኘነው መረጃ መቼ ነው የት ነው የዛሬ 27 ዓመት ነው
አንተ እዚህ ቆይቻለሁ ካልከኝ የዛሬ 27 ዓመት ነው እንግዲህ ይሄ ነገር የተከሰተው። እኔ አሁን 27 ዓመቴ ነው። እኔን የወለደችኝ ሰዓት ላይ ስለምትለው ነገር ምንም እየገባኝ አይደለም። የዛሬ 27 ዓመት የተፈጠረ ነገር ዛሬ ምንም የገባኝ ነገር የለም። ምንድነው የመጣህበት ዋናው ምክንያት? እስኪ ንገረኝ። ዋናው የመጣሁበት ምክንያት እኔ እናቴን ፍለጋ ነው የመጣሁት። እናቴን በመፈልግበት ሰዓት ደግሞ እናቴ የወለደችኝ ሰዓት ላይ እዚህ ሆስፒታል የወለደችኝ ጊዜ ይህንን ቤት የቤት ቁጥር አስመዝግባለች። ሙሉ ዳታዋ ሲመዘገብ ይህን የቤት ቁጥር አስመዝግባለች። ስለዚህ እዚህ ቤት ውስጥ ትዝታ የምትባል ግለሰብ አለች ማለት ነው። ይኸውልህ አሁን አንድ ነገር ልንገርህ። እኔና ባለቤቴ ነን እዚህ የምንኖረው። ባለቤቴ ደግሞ ትዝታ አይደለም ስሙ። ስለዚህ እባክህ እንደዚህ አይነት ጥያቄ ዳግመኛ እንዳትጠይቀኝ። አክብሬ የሚያስገባውህም ዝምም ያልኩ ማህበረሰቡን ይጠቅማል እንደዚህ ምናምን ስላልከኝ ምን አይነት መፈልፈል ውስጥ ነው የገባኸው? ማለት ልክ ነው። አሁን በእኔ ቤተሰብ አሁን ብዙ ሰዎች ይማራሉ። ለዛ ነው ማህበረሰቡ እኔ ስለአንተ ቤተሰብ እኮ እኔ ምን ይመለከተኛል እኮ። ትዝታ የምትባል ግለሰብ ደግሞ ይህን የቤት ቁጥር አስመዝግባለች። እዛ ሆስፒታል የወለደችበት ሰዓት ላይ ይህን የቤት ቁጥር ለምን አስመዘገበች? አላምሮ ተረጋጋ እንጂ አይደለም ውጣ፣ ተረጋጋ እንጂ። ይኸውልህ ማለት ተረዳኝ። ይኸውልህ አላምሮ አክብሬ ያስገባው አይደል? ተረዳኝ። ውጣልኝ። ምንም የምረዳህ ነገር የለም። ይኸውልህ ተረዳኝ። ልረዳህም አልፈልግም። እኔ ቤተሰቤን ፍለጋ ይኸውልህ መከራ ውስጥ ያለው ሰው ያንተን ቤተሰብ አንተ ፈልገህ እኔ ምን አገባኝ እኮ እንድትረዳኝ ይመለከተኛል። ለምን ታዲያ እሺ ግለሰቧ ይሄን የቤት ቁጥር አስመዘገበች? ይሄን የቤት ቁጥር የወለደችበት ሆስፒታል ለምን አስመዘገበች? ፈልግና ጠይቃታ እኮ ሂድና ፈልጋት። ይኸውልህ አቶ አላምሮ እሷን ስላላገኘኋት ነው እዚህ ቤት ድረስ የመጣሁት። የማንም እንትን መጥቶ የኔን የቤት ቁጥር አስመዘገበና ወደ እኔ ትጠይቀኛለህ እንዴ? እኮ ምናልባት የምታውቃት ከሆነ አላውቃትም። ታዲያ እየሰማኝ ነው? አላውቅም። ጠይቃት። ለምን እንዳስመዘገበኝ ፈልግና አግኝተህ ጠይቃት። ያንተ እናት ነች አይደለችም ምናምን እኔ ምንም የማውቀው ነገር የለም እኮ። ምናልባት የምታውቃት ከሆነ እንደዚህ ይሄን ለማምጣት ነው ወደ እኔ ቤት የገባኸው? ምክንያት ስለሚኖረው ነው። እዚህ ቤት ትኖር ነበር እሷ። እኔ ሙሉ መረጃው ስላለኝ ነው አቶ አላምሮ እዚህ ድረስ የመጣሁት እንጂ እኔ ፍንጭ ብቻ ሙሉ መረጃው ካለህ ያዛት፣ ሂድና ያለችበት ቦታ ፈልገህ አግኛት። እኔ ምን አገባኝ እኮ። እዚህ ቤት እዚህ ቤት ነበር ትኖር የነበረው። አንተ ምኗ ባለቤቷ አሁን ለጨቀጨቀኝ የመጣው ካሜራ ይዘህ የመጣው እኔን ለመጨቅጨቅ ነው? አቶ አላምሮ እንደዛ አይደለም። ግን ቤተሰቤን ፍለጋ ነው የመጣሁት። አቁሙ ካሜራው። አሁን ካሜራው አይጠፋም አቶ አላምሮ። ለምንድን ነው የማይጠፋው? ተረዳኝ። እኔ አሁን ቤተሰቤን ፍለጋ ነው። እኔ በእኔ ቤተሰብ ሰው ሊማር ነው ካሜራ አስጠምጄ ምናምን ነገር እንድትገባ ባደረግኩ እንደገና እኔን ተበጠብጠኛለህ? ኑሮ የለኑርበት ልጆቼን መሰላም ላሳድግ። አቶ አላምሮ እኔ እኮ በመጥፎ አይደለም የመጣሁት። እንደዚህ አይነት ነገር አልፈልግም። መጥፎ ነገር አስቤ ወይ ደግሞ ክፋት አስቤ አይደለም አቶ አላምሮ እዚህ ድረስ የመጣሁት። እኮ ሂድና ፈልግ። ቤተሰቤን ፍለጋ እንድትረዳኝ ነው የፈለግኩት። ስማ እኔ የማንም ዲቃላ መስማት አልፈልግም። ሂድልኝ። ውጣ አቶ አላምሮ እባክህ። እንደዚህ አይነት ቃላቶችን እየተጠቀምክ እኔንም ስሜቴን አትጉዳኝ። ውጣልኝ አሁን እባክህ አቶ አላምሮ። ይሄ ቤት የኔ ነው አይደለ እኮ ተረዳኝ። የኔ ነው አይደል? ያንተ ሊሆን ይችላል የማን ሊሆን ይችላል አላውቅም። ግን ብቻ የዚህ ቤት ቁጥር ተመዝግቧል። ፈልገህ ነው የመጣኸው። ይሄንን ቤት በቤት ቁጥርህ አልከኝ እኮ ነገርከኝ። ውጣ በቃ እባክህ አቶ አላምሮ ተባበረኝ። እኔ ሌላ ምንም ነገር አንጠቀምም። ምንም ነገር ካሜራ ከሆነ ካሜራ አጠፋለሁ። ግን አሁን ሌላ ነገር ውስጥ እንዳትከተኝ። ውጣ አቶ አላምሮ እባክህ ተረዳኝ። በቃ እኔ ቤተሰቤን 27 ዓመት ሙሉ ማላቅ ግለሰብ አላውቅልህም እኮ። በእኔ ቦታ ሆነ እስኪ ያው ምን አገባኝ? በእኔ ቦታ ሆነ እስኪ እኔ ትዳሬን እየኖርኩ ነው። በቃ ሂድልኝ አሁን ውጣ። እኔ አቶ አላምሮ እኔ አንተን ትዳር ለመበጥበጥ ወይ ሰላምን ለመንሳት አይደለም፣ ግን ቤተሰቤን ፍለጋ ነው። በቃ የምታውቀውን ነገር ንገረኝ። ትዝታ የት ነች እኮ? ትዝታ የት ነች? በቃ ትዝታ የት እንደሆነች ብቻ ንገረኝ። ማን እንደሆነች አላውቃትም። የኔ እናት የት ነች ያለችው? የወለደችኝ እናት የት ነች? እኔ ምን አቅልሃለሁ? የት ነች የወለደችኝ እናት? ምን አቅልሃለሁ? እባክህ አቶ አላውቅልህም። በቃ ሂድ ተረዳኝ አቶ አላምሮ። አሁን ይኸውልህ በክብር ገብተሃል፣ በክብር ውጣ። እምቢ ካልክ ጎትቼ አንጠልጥዬ ወረወርሃለሁ። ችግር የለብኝም። በዚህ አይነት ነገር ውስጥ ለምን እንገባለን? አሁን ይኸውልህ አቶ አላምሮ ይሄ መረጃ ከተገኘ በኋላ እኔ አሁን ይሄን ቤት በፖሊሶች ማስበረር ይችላሉ። ምክንያቱም ተመዝግቧል። ይሄ ቤት ቁጥር ተመዝግቧል። ጠፍታለች። እኔ ምን አገባኝ? ተጥፋ ከፈለገች የኔ ወላጅ እናቴ ጠፍታለች። ይሄን የቤት ቁጥር ደግሞ ስላስመዘገበች በዚህ ቤት ቁጥር መጣት እንችላለን። ነገር እንድደጋግም አታርገኝ። አይመለከተኝም ካልኩ አንዴ ካልኩ በቂ ነው እኮ። በቃ አሁንም አታስደጋግበኝ ነገር። ተረዳኝ አቶ አላምሮ። አትጨቅጭቀኝ አቶ አላምሮ እባክህ በቃ ምንም እኔ ክፋት አስቤ ወይም ያንተን ጊዜ ለመሻማት አይደለም፣ ግን በቃ ትንሽ ደቂቃ ስጠኝ። የምትረዳኝ ነገሮች ንገረኝ እባክህ አቶ አላምሮ። እባክህ ቆይ ተረጋጋ። አቶ አላምሮ ተረጋጋ እና ስማኝ።
ሰማውህ ፍሬ የለውም። አንተ በኔ ቦታ ሆነ አስበውና የምትናገረው ነገር ሰማው። በኔ ቦታ ሆነ አስበው እስኪ። እኔ አንተ ለምን ራስህ ነው ወደኔ ያምጣው። በአንተ ቦታ ሆኜ ለምን አስበዋለሁ? እንደ አንድ ግለሰብ እኔ አስበውና በራሴ መንገድ ነው የማስበው። በቃ አላቃትም ማለት ይገባኛል እኮ እኔ አንተንም ካላቆኳት ሰላምን ለመንሳት አይደለም የመጣሁት። ግን በቃ ላታውቃትም ትችላለህ። ግን ምናልባት የምታውቀው መረጃ ካለ ለእኔ የሚጠቅም መረጃ ንገረኝ ነው በቃ። የለኝም እባክህ የለኝም አልኩህ እኮ ተረዳኝ። ይሄ በለመና የሚሆን ጉዳይ አይደለም። የማውቀው ነገር እነግርሃለሁ፣ የማላውቀውን አላውቅም። በቃ ለይታይ እኔ ቤት ቁጥር ለምን ማስመዝገቡ አስፈለገ? እሺ እኔ አላውቅም። ጠይቃት፣ ሂድና አውራት፣ ፈልግና አውራት። በዛ ላይ ደግሞ አንተ እዛ ሆስፒታል የምትመጣ እንደነበር አሉኝ መረጃዎች። እዛ ሆስፒታል እሷ በወለደችበት ሰዓት ላይ ትመላለስ እንደነበርም አውቃለሁ። እነሱን ጠይቃቸው። ግን ምኗ እንደሆንክ ነው የማላውቀው። ምኗ እንደሆንክ ነው። ባለቤቷ ነህ? አባቴ ነህ? የኔ አባት የኔ ሚስት ትዝታ አይደለችም እኮ። ምናልባት ይሄ ታሪክ የ27 ዓመት ታሪክ ነው። አንተ ካገባህ 10 ዓመት ነው አሁን የነገርከኝ እኮ። ከዛ በፊት የነበረች ባለቤት ካለች የለችም ማለት አንተ የኔ አባት ነህ ማለት ነው። ወደ እኔ ዞርክ ደግሞ እኮ ይኸውልህ፣ ትዝታ ባለቤት ከነበረች አንተ የኔ አባት ነህ። እናትህን ነበር የምትፈልገው፣ አሁን ደግሞ አባቴ ነህ እያልከኝ ነው። ይኸውልህ ትዳሬ እንደብጥ እኔ ቤተሰብ የለኝም። እናቴን አባቴን ጠፍተው ነው የሚገኙት። ትዳሬን እፈልገዋለሁ፣ እንዳትበጠብጥብኝ ትዳሬ። እባክህ አቶ አለምሩ እባክህ 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 በቃ ልለምንህ። አሁን ይኸውልህ አመጣጥህም ደስ አላለኝም። አሁን የምትናገረውም ነገር ደግሞ ማን ልኮህ እንደሆነም አላውቅም። ማንም ልኮኝ አይደለም። በቃ ግን ቤተሰብ ለመበጥበጥ እኮ ነው። አባቴ ነህ እያልከኝ እኮ ነው እኮ። ትዝታ ባለቤት ከነበረች አንተ አባቴ ነህ ማለት ነው። ትዝታ ባለቤት ከነበረች አልነበረችም እኮ አልኩህ እኮ። ትዝታ ከአንተ ጋር ያላት እህት ነች። ትዝታ እህት ነች። ባለቤት ካልነበረች ምን ነች? እስኪ ንገረኝ። እሺ የአክስት ልጅ፣ የአጎት ልጅ፣ የምታሳድጋት ልጅ ወይ ምንድን ነች? እሺ አላውቅም እኮ። ተሽ ታዲያ ሰው ልጅ ሰዓት ለምንድን ነው ስትመላለስ የነበረው? ለ27 ዓመት ሙሉ እናቴን አባቴን አላውቅም። እናት ናት ተብዬ የተነገረኝ ግለሰብ ስታሳድገኝ የነበረችው ግለሰብ እንጀራ እናቴ ሆና ተገኘች። እኔ እኮ አይመለከትም እኮ። ይኸውልህ ተረዳኝ፣ ልንገርህ ታሪኬን። ምን ያደርጋል? ምን ይሰራልኛል? እኔ ከአንድም ሁለት እናቶችን እያፈራረኩ እንግዲህ ይኸውልህ እንጀራ እናቴዎች ነው ተገኝተዋል እንጂ እናቴን በመፈለግ ይኸውልህ ዝንታለሜን በቃ ከረምኩኝ። አሁን ራሴን ከማጥፋት ለትንሽ ነው የተረፍኩት። ለትንሽ ወንድሜ ነው ያተረፈኝ ራሴን ከማጥፋት። ምን ማለት ብዙ ስቃዮችን ማጥፋት ማለት? በቤተሰብ እጦት፣ በጭንቀት፣ በስቃይ ራሴን ላጠፋ ከጫፍ ደርሼ ነበር። አንድ ግለሰብ አንድ ወንድሜ ቀንድ ወንድሜ የሆነ ልጅ ነው ሚኪ የሚባል ወንድሜ ነው ያተረፈኝ። እባክህ እስኪ እባክህ ተረጋጋ እባክህ እባክህ። ይኸውልህ አላምሩ፣ እኔ ብዙ ስቃዮችን አሳልፌያለሁ። ብዙ ነገሮችን ያየው ሰው ነው። በዛ ላይ እናቴና አባቴን አላውቅም። ብዙ መከራዎችን አየው። ደግሞ ቆይ ምን አውቀህ ነው ማለት እዚህ ጋር የሆነ ነገር አልከኝ ቅድም። ዲቃላ ማለት ስለኔ ታውቃለህ ማለት? አምልጦኝ ነው ያልኩህ። እባክህ ምን አውቃለሁኝ ስለአንተ እኮ። ታዲያ ይህን እንዴት አምልጦኝ ነው አልኩህ። እባክህ አቶ አላምሩ እባክህ እስኪ ምናልባት የምትረዳን ከሆነ አንድ ግለሰብ ላስገባ ፍቃድ ከሆነ ማለት ምናልባት እሷን የምታስታውሳት ከሆነ እሷን አይተህ የሆነ ነገር ከተሰማህ እስኪ እሺ፣ ምናልባት ረስተኸኝ ከሆነ ወይ እናትን ወይ ምን አላውቅም፣ ትዝታ የምትባለዋን ግለሰብ ረስተሃት ከሆነ እስኪ እሷን ላስገባት። እስኪ አስገባት። ታስታውሳታለህ? እሷ ምናልባት የምታስታውሳት ከሆነ ትዝ አይለኝም። እስኪ ትንሽ ለማስታወስ ሞክር። ታስታውሻለሽ? እሱን ዛሬ አንተ ልጅ ምን ሆነ ነው እኮ። ይኸውልህ አሁን አንዴ ታስታውሳታለህ ወይ? አንዴ በአገሩ ሙሉ የሞላ ስም እየጠራህ ታውቃታለህ ወይ? ምን ማለት ነው? እንዴት ታስታውሳታለህ ወይ ማለት እኮ በቃ ወይ ታውቃታለህ ወይ ይሻላል እኮ። አንድ ፊቱን አላውቃትም እሷን። ይኸውልህ ይሄ ሁሉ ታሪክ እንዳለ የ27 ዓመት ታሪክ ነው። እሷም የዛሬ 27 ዓመት ትዝታን የወለደችኝ ሰዓት ከጎኗ ነበረች። ይቅርታ የሚሆን ዝምን አላውቀው አላምረው የዛሬ 27 ዓመት ከእሱ እናት ጋር አንድ ክፍል ውስጥ ነበረ ለወልጅ ገብተን የነበረው። ታስታውሳለህ? ያንን ጊዜ
ትዝታን እኮ አለቃትም እያለ ነው። እህት ትዝታን ለማየት አመሻሽ ላይ ነበር የምትመጣው። አንድ ጨርሰኛ አንድ ጊዜ አመሻሽ ላይ ነበር የምትመጣው። ቀን ላይ ብቻዋን ነው የምትውለው። ሲመሽ ግን መጣ አንዳንድ ነገር አድርገህላት ነበር የምትሄደው ካስታወስ። እኔ ከሷ በቀኝ በኩል ተኝቼ የነበርኩት ሴት ነኝ። በጣም ታምሜ ነበረ ነው ስትመላለስ በነበረበት ሰዓት ላይ እንዴት አደረሽ እንዴት ዋልሽ ትለኝ ነበረ። ተሻለሽ ወይ ዛሬ ልወጣለሽ ወይ ትለኝ ነበረ። ሆስፒታል ሲገባ የተኙ ሰዎች የታመሙ ሰዎች የወለዱ ምናምን ካሉ ሰላም ብለሽ ትገቢያለሽ። ረግጠሽ አትገቢ። ሁሉንም ማለት ነው። የተፈጠረውን ነገር ላስረዳህ ነው። እኔም ለነገሩ እንግዳ ነኝ እንዳንተ ነው የሆንኩት። እኔም በዚህ ሰሞን ነው ያወቅኩት። ያኔ ሶልድ በጣም ታምሜ ስለነበረ አላቅም እንዴት ብዬ እንደማስረዳህ። ነገሮች ጥሩ ያሉ ነገሮች ተፈጥረው ነበረ። እዛ ሆስፒታል ውስጥ በምትሰራ አንድ ባለሙያ ያንተ እህት ልጁን አልፈልገውም ብላ ስለነበረ እኔ ታምሜ ስለነበር እንደዚህ ታማ ልጇን ከምታጣ ብላ የኔ ልጅ አጋጣሚ ሆኖ ታማ ነበረ እና ዝም ስትልባቸው በቃ በእንደዚህ አይነት ሁኔታ ላይ ልጇን ከምታጣ ብለው ያንተ እህት ደግሞ እሱን አትፈልገውም ነበር። እኔ እሱን እንደወስድ ተደረገና የኔ ልጅ ሞታለች ተባለ። ከዛ በኋላ በግድፈቻ ተሰጥታ እንድታድግ ተደረገ። እኔ ልጄን አገኘሁኝ። እሱን ነበር ያሳደግኩት ልጄ ብዬ ከ27 ዓመት በኋላ ደግሞ ምንም የማይገባት አስረዳሃ ከ27 ዓመት በፊት ወልዳ አትፈልገውም ነበር። አዳምጠኝ መጀመሪያ በሰዓት እኮ ትዝታ አንተ ወንድሟ እንደሆንክ በማርገዟ ብዙ ነገር እንደተደረሰባት ቤተሰቡ በሙሉ እንዳገለላት አንተም በምክንያት ትመጣ እንደነበረ እኮ ነገሩን አጫውታኛለች። እኔ ምናልባት ያው ተጎሳቁዬብህ ከጊዜ ብዛት ምናምን ነገር ረስታይ ሊሆን ይችላል። እና ምንድነው የሆነው መሰለህ አሁን ልጄ ብዬ ያሳደግኩት እሱን ነበረ። በሆኑ አጋጣሚዎች ዲኤንኤ ምርመራ ስናደርግ የኔ ልጅ አለመሆኑን አወቀ እሱ እኮ። አሁንም እኮ ልጅሽ እኮ ነው። ታዲያ አንቺ ካሳደግሽው ያንቺ ልጅ እኮ ልንገርህ። ብትሰማኝ ምን ችግር አለ እኮ? አዳምጠኛ። ብትሰማኝ ምን ችግር አለ? እስኪ ስማትና ሙሉ ታሪኩን እኔ እኮ በደንብ አውቃለሁ። ምናልባት አዝነህ ልትነግረኝ ትችላለህ የተፈጠረውን ነገር። ግን አሁን ይኸውልህ የምታውቀው አቶ አላምረው ይኸውልህ ጉዳዩ እኔና አንተ አይደለም። የወለደችኝ ትዝታ ነች። አሳድጋ የለ ጉዳዩ እኔና አንተ አይደለም። የእሱን ታሪክ አዳምጥ መጀመሪያ። እና ዲኤንኤው የኔ ልጅ እንዳልሆነ አረጋገጠ። ከዛ በኋላ ልክ የኔ ልጅ ደግሞ በጉዲፈቻ ብዙ ተሰቃይታ አካሏ ጎሎ በጣም ብዙ ስቃይና ያሳለፈችው ፈልጎ አገናኘ ልጄን። እኔ አሁን ልጄን አግኝቻለሁ። ይሄ ልጅ ግን እናቱንና አባቱን ማግኘት ይፈልጋል። አውቃለሁ በሰዓቱ ትዝታ አባቱን ልታገኝ እንደማትፈልግ አንተም እንደምታውቅ ስለ አባቱ ከጋብቻ ውጭ የተረገዘ ልጅ እንደማታሳድጉ ቤተሰብ እንዳልተቀበለ ይህን ሁሉ ነገር ነግራኛለች። እባክህ አቶ አላምረው ለዚህ ልጅ ብለህ አንተ የልጆች አባት ሆነሃል መቼም አሁን እርግጠኛ ነኝ። ስለዚህ እንደው የልጆች አባት ሆነሃል። ስለ ልጆች ስትል ትዝታ ያለችበትን ንገረኝ። እሱን ተውና ለእኔ ንገረኝ። ልጆች አላስታወስከኝም? እኔ ትዳር አለኝ። እህቶች ያግብተው የሰላም ትዳር እየኖሩ ነው። ቤተሰባችንን አትበጥብጡ። ትዝታ ያለችበትን ትዝታ ማግብታለች ማለት ነው። ትዝታ ማግብታለች እህት ወንድሞች አላልኩም ብያለሁ። ትዝታ ብያለሁ እኮ ትዝታ እህቶቼ ነው ያልኩት። ይኸውላችሁ አላምረው እሱን ልትዋሸው ትችላለህ። እኔ ግን ልትዋሸኝ አትችልም። እኔ ብዙ ምልክቶች እየነገርኩ ነው። አስፈላጊ ከሆነ የልጇን አባት በምን ምክንያት እንደጠላው ልነግርህ እችላለሁ። እዛ ደረጃ እንድረስ ከተባለ ትዝታ በሰዓቱ በጣም አንድ ፍሬ ልጅ ነበረች። ተማሪም ነበረች። የደሃ ልጅ ስለነበረ ቤተሰቦቹ ጥሩ ነገር ላይ ስላልነበሩ ይህ በተለምዶ ምንድነው እያደረጉ የሚኖሩ የነበሩ ሰዎች ስለሆኑ ይህ የሰው አይን ቡዳ ምናምን የሚባል ነገር ስለነበረ በዛ ምክንያት እንደምጠላቸው አውቅ ነበረ። እኔ ነግራኛለች፣ ትሳጫውታኛለች። ምክንያቱም እኔና ትዝታ አብረን ከ4 ቀን በላይ አንድ ክፍል ውስጥ ቆይተናል። እኔ ከህመሜ ካገገምኩኝ በኋላ ግን ብዙ ነገር አጫውታኛለች። አሁን ምንድን ነው የምትፈልገው? ትዝታ ያለችበትን በቃ እናቴ የት ጋር እንዳለች ነው በቃ እኔ እናቱ ላገናኘው ቃል ገብቼለታለሁ። እባክህ ትዝታ ያለችበትን ብቻ ለእኔ ያገናኝ። ከዛ በኋላ እኔ ነገሮችን አስተካክላለሁ። ምኑን ነው የምታስተካክይው? ግድ የለህም። አሁን አግብታም ከሆነ ወልዳም ከሆነ ትዳሯንም አንነካም እኛ። ምንም አይፈጠርም። ትዝታ ያለችበትን ቦታ ብቻ ለእኔ ንገረኝ። እንደምታውቃት እርግጠኛ ነኝ። እባክህ በተቻለ ወደ ልቦና ተመለስና ራስን አረጋጋና ኑሮ የለኑርበት ያንተ ኑሮ እኮ አንነካም እኛ። እሷ ማግብታ ከሆነ ራሱ እኔ በቃ አላያትም፣ ችግር የለም ብቻ ከርቀት የወችትልህ ናት ሞታለች። እኔ ነገሮችን አስተካክላለሁ። በቃ እሷ ተያት። ምክንያቱም እኔ ስለማውቃት በሁኔታዎች ስለምታስታውስ የተፈጠረውን ነገር። እንደውም አላውቃትም።
እባክህ አቶ ለምሮ እባክህ የትም አላውቃትም። እባክህ አቶ ለምሮ አሁን እኮ እየነገርከን ነበር፣ እያመንክልን ነበር እንዳለች። እባክህ ምንድን ነው አሁን አንተ እውነታውን እንዳታምን ያደረገ ነገር? ቆይ እሺ ምንድን ነው? ያስፈራራች ነገር አለ ወይ? አትናገር ብለሃል። የዛሬ 27 ዓመት የተፈጠረ ነገር ነው እኮ እውነታውን ነገርኳችሁ እኮ አላውቃትም። ምናልባት እኮ በዛ ሰዓት የዚህ ልጅ አባት የተጠላውም አንቋሻችሁ የጣላችሁትም ጥሩ ደረጃ ላይ ሊሆን ይችላል። እባክህ ልጅ እናትና አባት እንዲያገኝ እንርዳው። እባክህ አቶ ለምሮ ትዝታ በእርግጠኝነት ሰዓቱንና ጊዜውን ስለምታስታውስ አትክደኝም። እኔ ወደዚህ ቤትም አንተ ስትመጣ አጭበርብረኝ ነው የመጣው። ማህበረሰብ አቀፍ የሆነ አገልግሎት እየሰጠን ነው፣ ሌላ ሰው ትምህርት ይሆናል እንደዚህ ይሆናል ምናምን ብለህ ሌላ ታሪክ ነግረህ የመጣ አሁን እዚህ ጣጣ ውስጥ ከተትከኝ። ትክክል እኮ ነው። ይሄ እኮ ማህበረሰብ አቀፍ አገልግሎት ነው እየሰጡ ያሉት። ነገርኩህ። እኔ ልጅ አይደለም ልጅ አለመሆኑን አወቅኩኝ። ልጅ የለኝም ብዬ ስል ደግሞ ልጅ እንዳለኝ ፈልጎ አገናኘኝ ከልጄ ጋር። ምናልባት እኮ ትዝታም እስካሁን ድረስ እኮ ሌላ የህሊና ቁስል ውስጥ ልንተው ትችላለች እኮ። ለእህትም አስብላት፣ ካለችበት የህሊና ጸጸትም እንድትወጣ አድርጋት። የማንነት ጥያቄ እኮ እሷም እኮ አሁን አጋጥሟታል እኮ። ቆይሻ አለቻው፣ አግብታለች፣ ወልዳለች፣ ትዳር አላት ብላችሁ ምን ልታረቁ ነው? ትዳር አግብታ ከሆነ ልጅ ወልዳም ከሆነ እኔ የእነሱን ትዳር ነው ያጠጣ የምፈልገው። በቃ እኔ ልጇ ነኝ፣ እናቴ ነች አይደል? በቃ ማየት ነው የምፈልገው። እናትህ በህይወት አለች፣ እሷ አንቺ እናትህ ካልከኝ ካየኋት እንኳን ለእኔ በቂ ነው። በቃ ትዳሯ የሚወጣበት ከሆነ እኔ ወደ ህይወቱ አልገባም ተመልሽ። ግን እናቴ በህይወት መኖሯን የት አለች ምን ላይ ነች የሚለውን ነገር ችግር ላይ ሆናስ ቢሆን እኔ አላቅም። እኔ ለምን አትተወኝም? ብዙ ነገር ሰምቻለሁ። በዛ ላይ እኔን ሳትፈልግ እንዳረገዘች ብዙ ነገር አውቃለሁ። ተደፍራ እንደነበረ አውቃለሁ። ብዙ ነገር ደርሶባት እንደነበረ አውቃለሁ። ምንድን ነው ነው? እባክህ ተረዳው። የሚነግረህ ነገር ሁሉ እውነት ነው። ይሄ ልጅ ቤተሰቦቹን ፍለጋ በጣም እየደከመ ነው። እባክህ ተረዳው። አንቺ አለሽው አይደለሽ እንዴና? እኔማ ሳይንሱ አይደለችም ብሎ አለ እኮ። በቃ ሳይንሱን ታዩ። በቃ አሳድገሽዋል፣ እዚህ እድሜ ያደርሰሽዋል። በቃ አለቀ። ምንድን ነው የሚያስፈልገው? በቃ እናት አይደለም የሚፈልገው። አለሽለት እኮ። ምን አለ ብትተባበሩ፣ ትዝታ ያለችበትን ብትነግረው። እባክህ አቶ አለምሮ ምንም አይበጠበጥም። እባክህ አንዱ ምን ይጠቅምሃል ቢቀርብህ? አቶ አለምሮ እናት እኮ ነች። እኔ ተወልጄ ነው በቅዬ እኮ አይደለም። ማን ይዘው ወፍ ዘራሽ እየተባልኩ ዲቃላ እየተባልኩ ስንት ጊዜ እድሜ ፈጀው። ማንም እኮ በቅሎ አይመጣም፣ ተወልዶ ነው የሚመጣው። እና እኮ ማን የወለደኝ? የወለደኝን ማወቅ የለብኝም? እስቲ ተረዳው፣ ግድ የለም ንገረው። የወለደኝን ማወቅ አለብኝ እኮ። የወለደኝን ግለሰብ ማን ነው፣ ከማን ነች እናቴ፣ ማን ነው አባቴ የሚለውን ነገር እኮ ማወቅ አለብኝ። አውቃለሁ ብዙ ነገር እንደተፈጠረ፣ ተደፍራ እንደወለደችኝ፣ እኔ እንደማትፈልገኝ አውቃለሁ። ግን እኔ ደግሞ ፈልጋታለሁ። እሷ ብጠላኝ እኔ ግን አልጠላትም። እሷ ምንም ውስጥ ትሁን፣ ሞታም ከሆነ ንገረኝ፣ እርሜን ላውጣ። በቃ እናቴ ሞታለች በህይወት የለችም ብዬ ልናገር፣ ላውራ። እኮ ንገረኝ፣ ያለችበትን ሁኔታ ንገረኝ እባክህ። ብትሞትማ ጥሩ ነው እኮ እባክህ። በቃ መርዳትም ካለብኝ እሷን ተቸግራም ታማ ምንም ሆና ከሆነ እርዳኝ። ነገር ልንገርህ፣ አይጠቅምህም። አቶ አለምሮ በጣም ነው የሚጠቅመኝ። በጣም አይጠቅምህም። ምንም ነገር ይሁን ይቅርብህ። ምንም ነገር ይሁን አቶ አለምሮ ምንም አይጠቅምህም። እሷ ለእኛም ለአንተም ለሀገርም ለህዝብም ለምንም የማትሆናት እኮ። ምንድን ነው እንደዚህ ያደረሳት ነገር ንገረኝ እባክህ። ይቅርብህ። ምንድን ነው እንዲህ እንድትሆን ያደረሳት ነገር ንገረኝ እስኪ ንገረኝ እኮ። እንዲህ እንድትሆን እንዲህ ደረጃ እንድትደርስ ያደረግሳት ነገር ምንድን ነው? እንዲህ አንተ ስለ እሷ እንደዚህ እንድታወራ ያደረሳት ነገር? ሄዳ ማግጣ ነው የመጣችው። እድሜዋ ሳይደርስ ህፃን ልጅ ነበረች። ማግጣ መጣች። ሸርሙጣ ማለት ነው። ይህን የፈለከው? አቶ አለምሮ እኔ እኮ ተደፍራ እንደሆነ ነው የተነገረኝ መረጃ። እስቲ ራስን አረጋጋና ጎዳ መልኩ ንገረው። ራስን አረጋጋ። አንተም ስሜታዊ አትሁን። ግን ስለ እናቴ ነው እየነገርከኝ ያለው አይደል? አይምሮንም ጠብቅለት። ስለ እናቴ ነው አይደል? አይምሮን ሳትጎዳ እኔ እኮ የእህት ልጅ ነኝ አቶ አለምሮ እባክህ። ቤተሰብ ነኝ እኮ ያንተ ደም እኮ ነኝ እኔ። እባክህ አይጠቅምህም፣ ተው ይቅርብህ እባክህ አቶ አለምሮ። ምንም ነገር ያኔም እኔ ሆኜ ነው ሐኪም ቤት እመላለስ የነበረው። ዞሮም አላየኋትም። እኔ ስለሆንኩ ነው እመላለስ የነበረው። ያኔ በህይወት ትትረፍ ይሆን አተርፍ ይሆን ልወቀው ብዬ ነው የሄድኩት። ከዛ ልጇን ጥላ መጣች። እቤትም ልናስገባት አልፈለግንም፣ ሁላችንም፣ እኔም ጭምር ማለት። ምክንያቱም ዘራችንን ያበላሸችው
ከተታር ውጪ ለዛውም ህፃን ልጅ ትምህርቷን አቋርጣ ከመንገድ ላይ ይዛብን መጣች። ወይ ቀድማ አልተናገረች፣ ስማችንን አስጠፋችሁ በጎረቤቱ በዘመድ ባዝማድ በሙሉ ሁላችንንም። ተመልሳ ስትመጣ ማናችንም እንድትገባ ፈቃደኞች አልነበርንም። አባረርናት። ወጣ ሄደች። እሺ አሁን የት ነው ያለችው? አሁን እሱም አይጠቅምም። ባልነግርህ ነው የሚሻለው። እባክህ አቶ ለምሮ እባክህ እስከዚህ ድረስ ከነገርኩ አይበቃ? አቶ ለምሮ እያንዳንዷን ነገር ንገረኝ። ምንም ነገር እንድትደብቀኝ እንዳታቆም አልፈልግም። በህይወት አለች። ይበቃ። የት ነው ያለችው? ምን ያደርጋል? የት ነው ያለችው? አቶ ለምሮ እባክህ የት ነው ያለችው ንገረኝ እባክህ። ለምን ልቡን ታንጠለጥለዋለህ? እሱ ይወቅና በቃ አይምሮን ያሳርፍ። እባክህ አቶ ለምሮ የት ነው ያለችው ንገረኝ። የት ነው ላገኛት የምችለው? እንደዚህ ከሆነች በኋላ እሷ ወንድ የሚባል ነገር ላይኗ ጠላች። የወንድ ጠላት ነው የሆነችው እኮ። የት ነው ያለችው? የት ነው ያለችው? በህይወት አለች አይደል? የት ነው ያለችው ንገረኝ እባክህ፣ አሳየኝ። ያሳፍራል፣ ያሳፍራል። እህቴ ናት ለማለት የማፍርባት ሆናለች። አሁን እሷ ከደረሰባት አይበልጥም። ግድ የለ ንገረው እባክህ አቶ ለምሮ እባክህ። እንደው አሳዘነኝ ይሄ ልጅ ግን ሴተኛ ዳር ሆናለች። እሺ የት ነው ያለችው? የት ነው ያለችው? ያለችበትን ብቻ ንገረን። አሁን ሴተኛ ዳሪ ጋር እኮ አካባቢውን ንገረን። እሺ የምትገኝበትን አድራሻ ንገረን። ምን የኔ እናት? እስቲ ተረጋጋ ግሩሜ፣ ተረጋጋ። የኔ እናት ነች ሴተኛ ዳሪ ሆነችው? እንኳንም በህይወት ኖረች። የሚስተካከል ነገር ነው። ምን ጎሎባት ነው? ምን አታ? ግሩም ተረጋጋ። ልጇን ጥላ የሆነች ምን አታ? ተረጋጋ። አንተ ተረጋጋ። ያለችበትን አካባቢ ንገረን። እሺ አሳየኝ። የት ነው ያለችው? ልርዳት፣ ልድረስላት። የት ነው ያለችው? ንገረኝ እባክህ፣ እባክህ ንገረኝ። የት ነው ያለችው? እባክህ፣ እባክህ አሳየኝ ያለችበትን። የት ነች? እባክህ እርዳኝ። እባክህ፣ እባክህ አቶ ለምሮ እኔ ተሰቃየው። እባክህ እርዳኝ። እያስጨነቀው ነው ልጁን። እባክህ አድራሻውን ንገረን። በቃ ነግረኸዋል እኮ አሁን ምንም እኮ የቀረ ታሪክ የለም። እባክህ አቶ ለምሮ እባክህ። አሁን አንተስ ምን ያደርግልሃል? በቃ ይጠቅመኛል ሁሉም ነገር። የት ነች? ልድረስላት እና ለእናቴ ልድረስ። አሁን እሷ ወንዶችን መበቀል ብቻ ነው ያዘችው። እሱ ያስተካክለዋል። ወንድ ብቻ ነው የምትበቀለው። በቃ አቶ ለምሮ ግድ የለህም። እሱ ህይወቷን ያስተካክላል። ስንት ጊዜ እኔ ባልሄድ ሌሎች ዘመዶች ምናምን ሄደው መክረዋ ተታይ ተመለሽ ወደ ጥሩ ህይወት ነኝ ተብላ አልፈልግም። ይሄው እየተበቀለቻቸው ነው እየዞረች እኮ። እሱን ተው፣ ልጁ ያስተካክለዋል። አሁን ልጁ ደርሶላታል። ነገርኩህ አይደለም? ምንድን ነው የሚጠቅመህ? ይኸውልህ አቶ ለምሮ በቃ ይጠቅመኛል ሁሉም ነገር። የተወሰነ ደረጃ ድረስ ሄድኩኝ፣ ነገርኩህ። ከዚህ በኋላ ምን ይበጃሃል? ይኸውልህ አቶ ለምሮ ሲጀምር አሁን እንዳለ እየነገርከኝ ያለ ነገር በጣም እኔ አላቅም። እኔ ይኸውልህ የማውቀው እናቴ እንደተደፈረች ብዙ ችግሮች እንደደረሱባት ነው። አንተ ደግሞ እያልከኝ ያለው ሌላ የማይገናኝ ነገር ነው እየነገርከኝ ያለው። ማነው ይሄንን ታሪክ የሚነግር? ጀመር ቤተሰቦቿ እንደጠሏት አውቃለሁ፣ እንደጠላችኋት አውቃለሁ። ይሄ ነገር ስለተደፈረች ግን እንደዚህ ሴተኛ ዳሪ ሆነች ብዙ ነገሮች የምትለው ነገር እኔ ላምን አልቻልኩም። እባክህ እኔ ሲጀመር አጎቴ እንደሆንክም ይኸው እሷ ስላለች ነው አሁን እዚህ ጋር እያመንኩ ያለሁት እንጂ እኔ አሁን ከእሷ ጋር ምን ግንኙነት ይኑር ምናልባት አላቅም። ወይ የድሮ ባለቤቷ መጀመሪያም እኮ ነግሬያለሁ። እኔ ድሮ ባለቤቷ ምትሆን ትችላለህ፣ እኔ አላቅም። ቆይ ትጣሏታላችሁ። እሷ ምን ያደረገቻችሁ ነገር በቃ አላመንከኝም አይደለ? ሂድ በቃ አቶ ለምሮ። እኔ ያለማመን ጉዳይ አይደለም፣ ግን በቃ እናቴን አሳየኝ። እንግዳም ይዘህብኝ መጣህ እኮ። እሷም የምታውቀውን ታሪክ ነገረችኝ አይደለ? ብትነግረኝ ምን አለ? አድራሻውን ንገረኝ ላግኛት። ከዚህ በኋላ ያለው ላግኛት ነው። የምትፈራው ነገር አለ እኮ እሷ እንዳትናገር የምትፈራው ነገር እንደ እናቱን ነው እኮ የሚያውቀው። ምን ላይ እንዳለች ነገርኩት አይደለም? ቆይ የምትፈራው ነገር አለ እሷ የምትናገርብህ ነገር። እናት ናት። ምን ታስፈራኛለች? እህቴ አይደለች እንዴ? እህቴ ታስፈራኛለች እንዴ? እሱ እውነት ነው የደረሰባት በደል እኮ። አንተ ዛሬ እሷ እንዳታይ ያደርግሃል። ከቤት አባረናታል። ትክክል ነው እኮ። ስለዚህ በቃ አሁን ስማችንን አጥፍታለች። ትክክል ነው። እሱ ለእናንተ ነዋ። ለእሱ ግን እናት ነች። ምንም ቢሆን አድራሻውን ንገረው። እሱ ይፍታ ከዚህ በኋላ ያለውን ነገር። ህይወቷም ተበላሽቶ ከሆነ ልጇ ትልቅ ልጅ ነው፣ ህይወቷን ያስተካክለዋል።
እንኳን አይደለም ለእናቱ ለእኛ ስንት ነገር ያደረገ አንድ ልጅ ነው ቦታ አይደለም እኮ የምትሰራው እቺ ሴት በየመንገዱ ምናምን እንደዚህ እየዞረች ነው የምትሰራው እኮ። ግን ታውቃለህ እዚህ ያለችበት ቦታ ቦታ ላይ ነው ታውቃለህ። ብዬ በነገራችሁ ሄዳችሁ ብታጧት ውሸቱን ነው ልትሉኝ ነው እናንተ። ችግር የለም መገኛ የምትለውን ቦታ ብቻ አንተ ንገረን። ብዙ እንደ ማአት ቦታ እኮ ነው የምትሰራው እኮ። መኖሪያ የላትም እንዴ? መኖሪያውን አላውቀውም። እባክህ አቶ አለምሮ በቃ ምንም ነገር አትደብቀን። ላለመንገር ፈልገህ ነው? ቆይ ያረከው ነገር አለ እሷ ላይ እና ልጅ እንዳይገናኙ ትፈልጋለህ? ያረከው ነገር አለ? ሚስጥር አለ አንተ ምን አይነት ሚስጥር ነው ደግሞ እኮ? ስለዚህ ንገረዋ። ይሄ ልጅ አያሳዝንህም? ስንት ዓመት ተሰቃየ ቤተሰብ ፍለጋ። እባክህ አቶ አለምሮ እባክህ አሁን ማን ያምናል? የትኛው አድራሻ አላውቅም ብለህ ብትል እባክህ ህይወቴ እንዳይበላሽ እርዳኝ እባክህ። በቃ ህይወቴ እንዲበላሽ አታርግብኝ። በቃ እኔ እስካሁን ያው በጣም ረጅም ጊዜ ሆነኝ። በቃ እናትና አባቴን ካጣ። አያሳዝንም? ወንድ ልጅ እንደዚህ ቁጭ ብሎ ሲለምንህ አንተ የልጆች አባት አይደለህ እንዴ? እባክህ አቶ አለምሮ እባክህ ተረዳኝ። አንተ የምትፈራውን ነገር ካለ ምንድነው? ስለአንተ ምንም አንላትም እኛ በቃ። ኧረ ምንም በሏት፣ ምን ያስፈራኛል እኮ። ስለዚህ ያለችበትን ነገር ምን አስፈርቶኝ? ምን አድርጌ እፈራለሁ? እየለመነህ እንደዚህ ምንም የምትፈራው የምትደብቀው ነገር ከሌለ ምንም የምደብቀው የምፈራው ነገር የለም። ለተበላሸው ህይወቷ ደግሞ ኃላፊነት እሱ ይወስድ። አሳይሃለሁ፣ በቃ ችግር የለውም። እባክህ አቶ አለምሮ እባክህ አሳይሃለሁ አልኩህ። በቃ አሳየኝ። እዚህ መምጣትም ካለባት እዚህ አንጣልኝ። ብቻ እሷን የማገኝበትን መንገድ ፈልግልኝ። እንዳልከኝ ወይ አግብታ ትዳር ኖራትም ከሆነ በቃ ከቤቷ ውጭ እናገኛት። እሺ ቤቷ ሳይሆን በቃ እዚሁ ማምጣት፣ ወይኔ ያለበትን ቤት ትምጣ። አንተ የምትፈራው ነገር ካለ አንተ አምጣት፣ እዚሁ አንተ ባለበት ብቻ አገናኛቸው። እዚህ እንዳትመጣ ከፈለክም ደግሞ እኔ አለኝ፣ አንድ ቤት አለኝ። እሺ እዛ እናገኛት፣ እዛ አምጣልኝ። እባክህ አቶ አለምሮ ተረዳኝ እባክህ። እኔ በሰቀቀን አለኩኝ፣ እኔ በጭንቀት አለኩኝ። እናትና አባቴን ፍለጋው መከራዬን አየው። እባክህ አልሙት። ቆይ እስኪ ትንሽ አረጋጋኝ። እስኪ ትንሽ ልረጋጋ። ከመጣህ ጀምሮ እስካሁን አላረፍክም። በቃ አሁንም ጥያቄ ብቻ፣ ዝም ብሎ ጥያቄ። ይኸውልህ አቶ አለምሮ እኔ ረጅም ጊዜ ሙሉ ይኸውልህ እናትና አባቴን አላውቅም። ሁለት እናቶች ተቀያየሩብኝ። ይኸው እሷ ምን ኧረ እባክህ ተወኝ። አንተ ነው እንደዚህ የረበሸህ ነገር ያለችበት ሁኔታ ጥሩ አይደለም። በቃ ይሄ ነው እኔን የሚረብሸኝ ነገር ይሄ ነው። በቃ አምኖ ይቀበሏል አይደለም? የእናቱን ህይወት የብዙ ሰው ህይወት ያስተካክላል አልኩህ እኮ። እሱ ይሄን ለማድረግ ችግር የለበትም። አንተ ብቻ ያለችበትን አንድ አድራሻውን ብቻ መስመሩን አስይዘው። እሱ መስመሩን ከያዘ እሱ ይደርስበታል። አንተ ለምን ከበደ? ቆይ ምንድነው ያልነገርከን? የምትፈራው ነገር አለ? ያልነገርኩህ ነገር የለም። ነገርኩህ እኮ መስፈራው ነገር አለ። መናገር የሚገባኝም በሙሉ የማውቀውም በሙሉ እኮ ነገርኩ። የት ድረስ እንደነገርኩም ታውቀዋለህ። መንገድ ላይ ነች ያለችው ብያለሁ። እሱ እኮ በእናቱ አላፈረም። አሁን እንዲህም ሆኖ ላግኛት እያለ ነው። አንተ የነገርከን እኔ አፈርኳ፣ እሱ አላፈረም። እኔ አፈርኩ። እሱ ገመናውን እሸፍናለሁ አገናኘኝ እያለህ ነው እንደ አንተ እኮ በዚህ ልጅ ልትኮራ እኮ ነው የሚገባ። እየነገርኩን የብዙ ሰዎችን ህይወት ያስተካከለ ሰው ነው። አንተ እሷ እናት አለችህ። በቃ ተዋት እስቲ፣ እሷን ተዋት። እንደወለደችኝ ሊያት። እሺ ማነች? እሺ አንተ እሷ ጋር ሁን። አንቺ ቤት መጥቼ ሊው ቤታችሁን እኔ እረዳሃለሁ። የምትፈልገውን ነገር ማለት እሷን ብቻ አጣለኝ። እሷን ተዋት በቃ እዛው። እኔ አላምረው። እኔ እርዳታ አልፈልግም። እሱ የገንዘብም ችግር የለበትም፣ የሰውም ችግር የለበትም። ግን ወላጅ እናቱን ማወቅ ነው የሚፈልገው። በቃ የኔን ልጆች አስተዋውቃለሁ፣ ባለቤቴን አስተዋውቃለሁ። ወላጅ እናቱ ስጋ ዘመድ አይደለም የምትፈልገው። በቃ ሌላ ምን ትፈልጋለህ? ተዋት በቃ እሷን ተዋት። ተረዳኝ አቶ አለምሮ ተረዳኝ እባክህ። የወለደችኝ ሊያት እባክህ። ይኸውልህ አቶ አለምሮ በቃ እኔ ብዙ ፈተናዎችን አየሁ፣ ብዙ ስቃዮችን፣ ብዙ ችግሮችን አየሁ። ከእናቴ በላይ እኮ ይኸውልህ ብዙ ጥያቄዎች አሉኝ። አባቴ ማን ነው እንደዚህ ሲያደረግባት? የደፈራት ሰውዬ ማን ነው እንደዚህ ብዙ ነገሮችን ችግር ውስጥ የከተታት? አላቅም እኮ ምናልባት አንተ የምትለውም ልክ ሊሆን ይችላል። እዚህ ተጋዳሪ ሆና ሊሆን ይችላል። አላቅም ታማመኝ ያልጋ ላይ ልትሆን ትችላለች፣ ወይ ደስተኛው ኑሮ እየኖረችም ይሆናል። ትዳር ኖራት ባል አግብታ አላቅም። ብዙ ጥያቄዎች አሉኝ እሷ ጋር። ለምን ይህን ዓመት ሁሉ ጣለችኝ? እንዴት ይህን ዓመት ሙሉ አልፈለገችኝም? ነገርኩ። እባክህ አቶ አለምሮ በቃ እኔ አልሰቀኝ፣ እርዳኝ እስኪ። አይታወቅም እኮ ነገም እኮ አንተ ችግር አጋጥማ ያርግብና ልረዳ እችላለሁ። አይታወቅም። እኔ ይኸውልህ የብዙ ቤተሰቦችን ህይወት አስተካክያለሁ። የራሴ ህይወት ሲመጣ ነው አሁን ማስተካከል ያቃተኝ። የብዙ ሰዎችን ታሪክ መልሻለሁ ወደ ቦታው። እባክህ አቶ አለምሮ እባክህ ክፉ አትሁንብኝ እባክህ። ተረዳኝ፣ የምትረዳኝ ከሆነ ተረዳኝ። ምክንያቱም እኔ ከዚህ በኋላ በቃ ተስፋ ቆርጫለሁ።
እናቴን አሁን ካላገኘኋት አንተ ማትረዳኝ ማታገኝልኝ ከሆነ በቃ እኔ ተዋለሁ እናቴን መፈለጉን። በቃ አልተወለድኩም እኔ በቃ በቅዬ ነው ብዬ ነው የማስበው። ቤተሰብ እንደሌለኝ አድርጌ ነው የማስበው። እባክህ አስጨነቀኝ እኮ አንተ ልጅ እኮ አንድ ፍንጭ እንኳን ስጠው እስኪ። መቼም የሆነ ነገር ተናገርኩ፣ ፍንጩን እኮ ተናገርኩ። ታዲያ መንገድ ላይ ተብሎ ዝም ብሎ እንዴት ይፈልጋታል እናቱ? ወይ አድራሻ የለ ወይ ፎቶ የለ ወይ መገኛ የላት፣ እንዴት አድርጎ ያገኛት? መንገድ ላይ በየቦታው አለች ማለት እኮ ይህ ፍንጭ እኮ አይደለም። አላምረው እባክህ አታስጨንቀኝ እስኪ። ቆይ ምንድን ነው አንተ አሁን የከበደህ? የምትፈራው ነገር አለ? ምንድነው? ምን ያስፈራል እኮ? ለምንድን ነው ታዲያ እናቴን የማታሳየኝ? ሰው ልጆች ያሉኝ ሰው ነኝ። ለምን እፈራለሁ እኮ? ማትነግረኝ እውነታውን ማትነግረኝ ያለችበትን ማትነግረኝ። እኔ በእናቴ አላፍርም። እኔ ምንም ትሁን እናት ምንም ትሁን እኔ አፍራለሁ። አሁን እኮ ጥያቄ እኔ አፍራለሁ። እኔ እኮ ልጇ ነኝ። ጥያቄው አሁን የእናትና ልጅ ጉዳይ ነው ይሄ። የእውነት ወንድሟ ከሆንክ በቃ አንተ እኮ አጎቴ ነህ። እውነት ወንድሟ ከሆንክ የኔ አጎቴ ነህ። የእህት ልጅ ነኝ። የእውነት ወንድሟ ከሆንክ ይሄ ሁሉ ነገር ነግረው እኮ እሱ አላፈረም በእናቱ። እናቴን አገናኘኝ እኔ ህይወቷን ላስተካክል እያለህ ነው። አንተስ ብትሆን የእናቴ ስሟ እንዲታደስ ህይወቷ እንዲስተካከል አትፈልግም? እኔ እኮ ልጇ ነኝ። ደርሼላታለሁ። ልጅ ነው ደርሼላታለሁ። በአንድ ነገር እንስማ። ፎቶ ልስጥህ። እሺ ፈልግና አግኛት እኮ ቢያንስ ግን ፍንጭ ስጠኝ። እዚህ ቦታ ነው ትኖር የምትችለው። በየመንገዱ ነው የምትሰራው አልኩህ እኮ። ግሩም ለአንተ አይከብድም። ፎቶንም ቢሆን ተቀበለት። ስልክ ላይ ልላክልህ። ስልኬ ውስጥ አለ። እሺ ለእኔ ላክልህ፣ እኔ ልክለታለሁ። እሺ ቁጥርሽን። እሷ ናት የኔ እናት? እንቻት እሷን ያየሻት ሆስፒታል? ኧረ እኔ እንጃ አይመስለኝም። እኔም ማውቃት አቶ አለምሮ እባክህ ለምንድን ነው የምትጫወተው እኛ ላይ? ይኸውልህ እቺ ናት በቃ እራሷ ነች። አሁን ተጎሳቁላ ምናምን ያያት። ይሄ አሁን በቅርብ ያነሳኋት ፎቶ እህቴ ናት። ስለምታሳዝነኝ ሄጄ ከርቀትም ምናምን አያታለሁ። ሌላዎቹ ያው ላያዩዋት ይችላሉ፣ ወይ እንደኔም እየተደበቁ ሊያዩዋት ይችላሉ። እኔ ግን እየሄድኩኝ ለመሰለ ይኸውልህ እኔ ማውቃት ከ27 ዓመት በፊት ነው። ያኔ በጣም ልጅ እኮ ናት። የዛን ያህል አሁን ላላስታውስ በጣም ልጅ እኮ ናት። እዛ ላይ 17 ዓመት ጨምሪበት ሊሆን ይችላል። ምናልባት ፎቶውን እንትን ይላክልህና ለአንተ እንዳንድ መረጃ ይሆናል። ግን እርግጠኛ ነህ አቶ አለምሮ? እባክህ እራሷ ነች እኮ። እኔ ድጋሚ ልቤ እንዳይሰብር። እራሷ ናት። እሺ እንፈልጋት ግን እራሷ ናት። እልክልሃለሁ። እሺ ያለችበት ቦታ ሴት ነው? ብዙ ጊዜ የምታዘወትርበትን ቦታ ንገረኝ። እነግርሃለሁ። እሱንም እልክልሃለሁ አድራሻዎቹን ቢያንስ እንድትረዳኝ እና ደግሞ አንተም አብረኸኝ ትሆናለህ። ግዴታ ነው ትኖራለህ፣ መኖር አለብህ እሷን በማገኝበት ሰዓት። ምክንያቱም እኔ አሁን በአመጣት እንዴት ብዬ አመጣታለሁ? እናቴ ነሽ ብዬ አላመጣትም። ብቻዬን አይደል ያገኘኸኝ? እምቢ ልትለኝ ትችላለች ወይ ልትደብቅ ትችላለች። እኔን ስታገኝ ይኸውልህ አቶ አለምረው እሺ በለውና መጀመሪያ ያለችበትን ይወቅ፣ ያገኛት። ከዛ በኋላ ያለውን ነገር ደግሞ በሂደት እየተደዋወላችሁ ታደርጋላችሁ። ግን እሷ ያለችበትን አሁን እሱ ይወቅ፣ ያለችበትን ይይ እኮ። አድራሻዎቹን እልክለታለሁ እኮ አልኩኝ። ልትረዳው ደግሞ ቃል ግባለት። ምን እናቱ እንኳን ባትሆን ይሄን የማድረግ የኢትዮጵያዊነት ግዴታ አለበት፣ ሰብአዊነት ነው ይሄ። እሱ ከሚያደርገው ነገር አንጻር ደግሞ ይሄን ማድረግ አንተ በጣም ትንሽ ነገር ነው ለሱ የምታደርግለት። ምናልባት ማህበራዊ ሚዲያ ላይ ስሙን ስለማታውቅ ነው። እባክህ አቶ አለምሮ እባክህ፣ እሺ በል እባክህ ተባበረኝ እባክህ። ቤተሰብ አልባሉን እባክህ። ቤተሰቦች እኮ አሉ። አንተ ምንድነው እንትን? እኔ እኮ የወለደችኝ ማነች? ይኸው ገፍተህ እኮ እዚህ ድረስ አመጣኸኝ አይደለ እኮ። ገፍተህ አመጣኸኝ እዚህ ጋር። ብዙ ጥያቄዎች አሉብኝ። ጥያቄውን ይመልስ። የስጋ እናቱን ያገኝ፣ አባቱን ያገኝ፣ አይምሮ ውስጥ ያለውን ጥያቄ ደግሞ ይመልስና እሱም ይረፍ። ሰላም አጣውኩ አቶ አለምሮ አንድ ቀን እንኳን የሰላም እንቅልፍ ይተኛ። አንተ የልጆች አባት ነው አይደለ? ስንት በሽታ፣ ስንት ነገሮችን አየሁ፣ ስንት ተሰቃየሁ፣ ስንት ታገትኩኝ፣ ስንት በደሎች ደረሱብኝ። ለረጅም ጊዜ እኮ ታግቼ ነበር። እባክህ ታሪኩ እጅግ በጣም ብዙ ነው። የዚህ ልጅ ታሪክ በጣም የሚያሳዝን ነው። እኔ ቁጭ ብዬ እኔን ታሪክ ብነግርህ አሁን ትወስደኝ ነበር እሷ ጋር። ግን
ቶሎ ነው እናቴን ማግኘት እንፈልገው። አሁን እዚህ ጋር የማወራበትን ሰዓት ከእሷ ጋር ሄጄ ባገኘኋት ምንም ሳትሆንብኝ መድረስ ነው የምፈልገው። በቃ እሺ፣ አብረን እንሄዳለን፣ ግን ዛሬ አይደለም። አብረን እንሄዳለን። እሺ ሻቶ ለምሮ እሺ፣ ብቻ የምትችል ከሆነ ወይ እዚህ አምጣት፣ ካልሆነ ደግሞ እኔ ቤቴን አሳይሃለሁ። ቤቴ ይዛት ትመጣለህ። ኧረ እዚህም ይዣት እመጣለሁ፣ ችግር የለውም። እሺ ሻቶ ለምሮ እናመሰግናለን። እሺ እናመሰግናለን።